ሐቂን ታውጣልኝ እውነቱን ትናገር እውነቱን በእናቷ ማለት ነው እውነቱን ትናገር በእናቷ ምላ በቃ እናቴ ትሙት እኔ 19000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል ይሄው አሁን እኔ ሀቢባ በእናቷ ሞት ትማልና እኔ እናቴ ምንም ማለት ነው ምን ላድርገው አለቀ በቃ ውሸት መሆኑን እንደዚህ አይደለም እኮ አቡዬ እኔ እኮ ነግሬሻለሁ አሁን እኔ ማለት ነው ማስረጃ አልሽኝ አይደል በእናቷ ካል ማለች ስሜን ለማጥፋት ያደረሳን ነገር ምንድነው ሰው ነው ማለት ነው ስለዛ ሰውየው እስኪ አይደለም አንተ ያደረከው ነገር ነው ሰው አይደለም አንተ ያደረከው ሀቢባ ሻኝን እንግዲህ ሚውት አድርገሻል ባንዴ እያመጣው አዎ ያ ሲፈልጉ ማክራታ ሲፈልጉ እንትን ይላሉ ችግር የለውም እሺ እሷ እኮ ያለችው የፈለኩትን ካረገልኝ በኋላ ሐቁን አውጣለታለሁ ለምሳሌ ኢቃማ ያሰራል ወላሂ ለምን ያው ስሚኝ ለምን አንገቴ ላይ ገመድ ገብቶ መንገድ ላይ አልጎተተም በመኪና ማለት ነው ሐቅ ካልወጣልኝ ማደርገው ነገር የለም እሺ በቃ እንደዚህ መርያም ሀቢባ አንድ ነገር ጠይቅሽ አንቺ ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት ማስረጃ ጠይቃለሁ እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም በውሸት ስሜን አትጣለ ሪከርድ አድርጋለሁ ወላሂ በእጅም ጠይቃለሁ እኔና እሱ እኮ ጓደኛ አይደለኝም እንዴት እኔ ባለባሌ ማስረጃ አስቀምጬ ነው የምሰጠው በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም ሀቢባ ጨርሻለሁ መሄዴ ነው ማሪ ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካል አይችልም እኔ አላቅም ስለ ሙስሊምና ሃይማኖትም አላቅም እኔ ከየት መተሽ ነው ታዲያ ቪዲዮ ሰርተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ እሷ ከኤምባሲ ተከታተኝ እኔ በህግ ተሳታለሁ ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባው ኤምባሲ እኮ ኢትዮጵያ ማለት ነው ማሬ ኤምባሲ ስለ ቀራማ ያገባው አውቃለሁ ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም በይግም እንሄዳለን በእንትንም እንሄዳለን ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው ገባሽ አይዱን ማሰራላት ሐቁን ስትናገር ነው በእናቷ ምላ ሐቁን ስትናገር ነው አለ ችግር የለውም እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ ብዙ ሰው ይመጣል ስሜን አጥፍታ መሄድ ነው እኔ ሪከርድ ባደረኩት በህግ ማለት ነው አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የምሄደው እኔ እናቴ ትሞት ሰጥቻለሁ ካካ ነው የምፈልገው እናቴ ትሞት ሰጥቻለሁ ግን አይዴ እንድሰራል እንድጨርስ ነው የምፈልገው ችግር የለውም እሱም በህግ እንጨርሳለን ሂዱና በቃ ሂዱና ተካሰሱ ህግ በሚያጣራው መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አለቀ አመሰግናለሁ እንደዚህ አይባል እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር የኢትዮጵያ ህዝብ እንደዚህ ደረሰኝ ከሌለ ምን ላድርግ አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ በዛ ላይ ከኢትዮጵያ ስመጣ 19000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው ብር የለም ክሳራ ውስጥ ነው አለኝ ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ ብር የለም አለኝ እኮ እንግዲህ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት እንዴ እናርግልኝ በይኝ ከህዝቡ ላሰባስብና አይዲ ላሰራልሽ ምንድን እንዳደርግልሽ ነው ለምን አልሰራኝም ለምን አልሰጠችኝም አለ ማስረጃ ብታቀርቢ አንለቀውም ነበር እሱ ጋር ነው አለ የኔ ወረቀት ሙባረክ ሀቢባ እኔ እኮ እዚህ መጣሁት ማለት ተማማሉ እሷም ማለች አንተም ማል እንዳልሰጠችህ አንተም በእናትህ እኔ ማለት ነው ወላሂ አልዓዚም በሰላም ወደ ቤቴ አስገባኝ ተሽከርካሪ እየነዳው ነኝ
ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማል ይኸው በተሽከርካሪ የነዳው መንገድ ላይ በ120 የነዳው ወላሂ በሰላም ወደ ቤቴ አይወሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እንኳን አይደለም አንድን ሴት 50 ሺህ ብር 10 ሺህ ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እዚህ ጋር እንደሚታያችሁ በቁርአን ተማማሉ። በሷ ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ ሀቢባ አንድ ነገር ልንገርሽ ከባለቤቴ ጋር ተጣጣሽ መልሰሽለታል። አልመለሰችም። ብሬን ፈልጋለሁ፣ እሱን እቀበላታለሁ፣ ችግር የለውም። አንድ ነገር ልንገርሽ ሚስት ስለሆነች አንተ ለሴቶች እንደምትሰጥ እናውቃለን፣ ግን እንደምትወስድ ባለቤቴ ሀቢባ ስሚኝ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤው ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ፣ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት 3 ወር የሰራችበትን 1 ብር ማለት ነው። 1 ብር ይኸው ተናዳን ያለችው አምጧት። 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድን ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እነዛዎች ማለት ነው። አንደኛው ለባለቤቴ አልነገርኳትም፣ አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይሄው ያየሽ ነው። የሰው ልጅ በኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈልግም። በእናት 6 ወር ስሪና እስከ 6 ወር አመቻችቼ ጨርሳለሁ። ከዛ በኋላ አይዲሽ እሰራልሻለሁ፣ ከመዳም ስር አወጣልሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት 1 ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩም እና ይቅርታ አድርግልኝ። አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለችኝ። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ፣ እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ፣ ያለበለዛስ እኔ ለራሴ ከፈለኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል በጣም ነው የተሰማኝ። ግን ይሄን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምጽ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል። እሷም በህግ እኔም በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቀን እኮ ነው ቤት እንድትደርስ። እኔ አልካድኩም አቡዬ፣ እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ። እኔ አልሰጠህም አላልኩም ረሲት ማለት ነው። 19,000 ድርሃም ያለው ሰው ምን ብላ ነው? ምን ብላሽ ነው የተቀባችኝ? ብሬን ጨርሻለሁ፣ ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። አሁን መርየም ወይ ሙባረክ ከቤት ሚስቱ ከቤት አባራው መኪና ውስጥ ነው ያለው። ታውቂያለሽ? ይሄንን አላውቅም። ለአንቺ ብሎ ነው ለአንቺ የከፈለው መስዋዕትነት ነው። አንቺ ሁለተኛ ሚስት በማግባቱ ሚስቱ ከቤት አባራው
አዎ ብርሃን ላይ ለምን አትሆኝምማ? ቆይ ብርሃን ላይ እንዴ መብራቱን አብሪውማ። መብራት አለ እኮ የቅድም ቦታ የለውም። እንትን ቦታ ቀየረ ለዛ ነው እኮ የቅድም ቦታ መሆናችን ብርሃኑ ላይ ጠቆርሽብን። ያ ሁሉ ቁንጅናሽ የለም። አለ እንግዳለሽ በቃ ችግር የለም። እሺ ማርያምዬ ይቅርታ ባባሉ ሊያሰራልሽ ቃል ገብቶልናል ኢቃማሽን። አንቺ ደግሞ ኢቃማውን ካሰራልሽ በኋላ ደግሞ ሐቁን ታወጪለታለሽ አይደል ማሬ? አንደኛው ነገር አንድ ነገር አለ። ይኸው ሀቢባ አሁን እናገራለሁ 22 ሰው ባለበት ማለት ነው። ምንም ችግር የለውም። ተጎዳልሽ እሺ ነው። ለምን እቀርብሻለሁ፣ ቀና ልባለሽ። አንቺን ራሱ የምወደው በሴልኝ ምክንያት ነው። ግን እሷ እንደዚህ ባለችው ሴቶችን ብዘጋ ብዙ ሴቶች እንደሚጎዱ ታውቃለች እሷ ማለት ነው። ለሴቶች ምን እንደሆንኩና ማን እንደሆንኩ በደንብ ነው የምታውቀው። መጀመሪያ ማን ነው ፍቅር የጠየቀው? ሌላ ነገር ውስጥ አመጣጡን አንስቼ ከተናገርኩ አያምርም ብዬ ነው ራሴ ላይ ሁሉን ነገር ቀብቼ እሺ ያልኩት። እውነቱን እፈልጋለሁ። እውነቱን ደግሞ አይዲዋን አሰራላትና ከአይዲዋ በኋላ እውነትን ታወጣልን። እሺ ችግር የለውም። አይዲዋን አሰራላታለሁ። ከአይዲዋ በኋላ ያለውን ነገር ደግሞ አይዲዋን እጇ ላይ የሚሰጣት እዚህ ላይቭ ላይ ነው፣ አንቺ ቤት ነው። እኔ ዛሬ ነገ አልልም፣ ገባሽ? ዛሬ ነገ አልልም። ያለውን ነገር ጨርሼ እጇ ላይ ሰጣታለሁ። ያለውን ግን እኔ የምፈልገው እናቷ ሴት ናት። እኔ ዛሬ አባትም የለኝም እናትም የለኝም። ራሴን ነው ራሴን ማስተዳድረው። የሚያስብልኝ እህት ወይ ወንድም ወይ ደግሞ እኔን የሚረዳኝ ሰው ፈጣሪ እንጂ ምንም ነገር የለኝም። ታውቃለች። በተለይ ዱባይ ከገባው በኋላ ብዙ ነገር እንደተባለ ታውቃለች። ያን ተንተርሳ ነው